ለእግዚአብሔር ክብር ብላችሁ የተዋችሁትን ጉዳይ እግዚአብሔር ከሌሎች አንሳችሁ እንድትገኙ አድርጎ አይተዋችሁም። ዳንኤል በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። ስለዚህ ለንጉሱ አዛዥ ወይም ለአለቃው ለጃንደረባው ነገረው። እኔ በዚህ ነገር መርከስ ስለማልፈልግ እርሱና ዳንኤልና ከእርሱ ጋር ያሉ ወዳጆቹ ነገሩት። እኛን 10 ቀን ያህል የሚጠጣ ውሃ ስጠን፣ ቆሎ ስጠን አለው። የምንበላውን ጥራጥሬ ስጠን። ከዛን ከ10 ቀን በኋላ የንጉሱን ብላቴኖች ወይን ጠጁን የጠጡት፣ መብሉን የበሉት፣ ጮማውን የቆረጡት ጋራ የእኛ ማንነት እኩል ሆኖ ካልተገኘ ቅጣቱ በእኛ ላይ ይሁን አለ። ከ10 ቀን በኋላ የንጉሱ አለቃ ጃንደረባው መጥቶ እነ ዳንኤልን ሲያይ ካያቸው ከሌሎች ብላቴኖች ይልቅ አምረው ተውበው ወፍረው ታዩ ይላል። እግዚአብሔር ለስሙ ክብር ስትሉ የተዋችሁትን ወጣትነት፣ ስሙን ላለማስነቀፍ ለክብሩ ስትሉ የተዋችሁትን፣ ለእግዚአብሔር ክብር ስትሉ የተዋችሁትን ጉዳይ እግዚአብሔር አምላክ ለሌሎች አንሳችሁ እንድትገኙ አያደርጋችሁ። በሌሎች ፊት ተዋርዳችሁ እንድትገኙ አያደርጋችሁ። ከሌሎች ዝቅ ብላችሁ እንድትገኙ አያደርጋችሁ። ለእግዚአብሔር ክብር ስትሉ ያሳያችሁትን ምላሽ፣ ለስሙ ክብር ስትሉ ያሳያችሁትን ምላሽ እግዚአብሔር አምላክ እጥፍ አድርጎ ነው የሚከፍላችሁ። ይልቁንም እንደዚህ ይላል እግዚአብሔር ቃል ሲናገር፣ ንጉሱ በጠየቃቸው ነገር በሙሉ ወደ ንጉሱ ዘንድ ገብተው ከተማሩት ከተጠየቁት ጥያቄ ሁሉ እነ ዳንኤልን የመሰለ አልተገኘም። ለምን? እግዚአብሔር በጥበብ በእውቀት በሁሉ ነገር ባረካቸው። ለምን? ለስሙ ክብር ሲሉ ያሳዩትን ምላሽ እግዚአብሔር አይቷል። ለእግዚአብሔር ክብር ስትሉ፣ ለስሙ ክብር ስትሉ በምታልፉበት ሁኔታ ውስጥ እግዚአብሔር ለክፉ ነገር አሳልፎ አይሰጣችሁ። ትዝ ይላችኋል። ለዚህ ላቆምኩት ለወርቁ ምስል ማይሰግድ በእሳት ውስጥ ይጣላል ሲል፣ ንጉሥ ሆይ ለሚነደው ለዚህ ለእሳቱ አሳልፈ ብትሰጠን እንኳን ላቆምከው ለወርቁ ምስል አንሰግድም አሉት። የገቡበት ሁኔታ ውስጥ እግዚአብሔር አምላክ እንዲጣሉ፣ እንዲዋረዱ፣ እንዲጠፉ አልፈቀደም። ይልቁንም አምላክ እንዳላቸው፣ የሚያድን ጌታ፣ የሚያድን አምላክ፣ የሚያድን አባት እንዳላቸው ያዩ ዘንድ እግዚአብሔር ለምልክት አደረገው። እግዚአብሔር አምላክ ለስሙ ክብር በምታሳዩት ሁኔታ ውስጥ ለስሙ ክብር ስትሉ የምታሳዩትን ምላሽ እግዚአብሔር አምላክ ምድረ በዳ ላይ የምትወድቁበት የምትዋረዱበት አድርጎ አይደለም የሚመልሰው። ይልቁንም አምላክ እንዳላችሁ ለስሙ ክብር ያሳያችሁትን ምላሽ እግዚአብሔር በክብር ይመልስላችኋል። በልጠው ተገኙ እንደሚል እግዚአብሔር አምላክ አንሳችሁ ሳይሆን በልጣችሁ እንድትገኙ ነው የሚያደርገው። ለስሙ ክብር የምታሳዩትን እግዚአብሔርን ከመበደልማ ይቅርብኝ ብሎ ዮሴፍ እስር ቤት ቢገባም እግዚአብሔር አምላክ ግን ከፍታ ላይ ማውጣቱ፣ ያየው ህልም እንዲፈጸም፣ ወንድሞቹ መጥተው እንዲሰግዱለት፣ ያ ህልም እንዲፈጸም እግዚአብሔር አምላክ ጊዜው ሲደርስ ዮሴፍን አስቸክሎታል። ለስሙ ክብር ስለምታሳዩት እግዚአብሔር አምላክ ለዛ ምላሽን በእጥፍ ይመልስላችኋል። ተባረኩ።